አሜን። ክብር ለኢየሱስ ይሁን። አሜን። ዋው! እንደዚህ ጌታ ይባረክ። እግዚአብሔርን እናመሰግናለን። አሁንም እዚህ ጌታ እየባረከን ነው። በያላችሁበት ሁላችሁንም ሰላም እላችኋለሁ። ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ታሪክ አምላክ ነው። ሳምንታዊ ፕሮግራማችን እንደገና በጌታ ተመሳሳይ መንፈስ ቅዱስ እወድሃለሁ በል እስኪ። መንፈስ ቅዱስ እወድሃለሁ። መንፈስ ቅዱስ ሆይ እወድሃለሁ በል እስኪ። መንፈስ ቅዱስ ሆይ እወድሃለሁ። በእግዚአብሔር ቃል ላይ ብዙ ለኛ የተነገረን የተስፋ ቃል አለ። የተስፋ ቃል ምንድን ነው? ናችሁ የሚል ገባችሁ? ምንድን ነው ናችሁ? ነሽ የተባለ ነገር ለምሳሌ ናችሁ ተብለን ያለውን ነው መሆንም የማንችል የመሰለ ሰማይ ናችሁ ብሎ አንቺ ነሽ ብሎ በእግዚአብሔር ቃል ነህ ተብለን ያለውን ነበር። ከባድ ነው አይደል? እግዚአብሔር ነህ ያለው ነገር ያለው አይደለም። ቀንና ሌሊትን እግዚአብሔር ሲላይ ቀንን ብርሃን ይሁን ሲል ሆነ አይደል? ያለውን ነገር ሳይሆን የቀረ የለም። መጽሐፉ ናችሁ ወይም ነህ ያለው ሁሉ የኛ ኢሚዲየትሊ የሚሆን ነው። ሌላ በህይወታችን የተባልነው ያለ ማን ነው የሚለው ነገር ማሰብ ይጠይቃል። ለምሳሌ የዚህ ዓለም ብርሃን ናችሁ ይላል። የሰማችሁ ነው። የዚህ ዓለም ብርሃን ናችሁ። በጣም ከፍ ያለ ነገር አይደል? የዓለም ብርሃንና የቤተሰብ ብርሃን በመሆን ራሱ ትልቅ ነው። መጽሐፉ ግን የአንድ ከተማም አይለንም። የዚህ ዓለም ብርሃን ናችሁ ነው። እስኪ አስቡ። አይ ዝም ብሎ እንኳን ለሁለት ለሶስት ሰው ብርሃን ብለን እኮ ምንም ማለት አይደለም። አትሊስት ይመጥነናል። ግን እግዚአብሔር ማለት ያንተን ቁመት፣ ያንተን ዕውቀት፣ ያንተን ችሎታ መዝኖ ሳይሆን ብሎ የሚያደርግ አምላክ ስለሆነ አሜን። ያለውን ሁሉ ከሌለበት ያመጣ ስለሆነ አሜን። የሌለውን ነው ብሎ ያመጣው። ሰማይና ምድር አልነበሩ ናችሁ ስላቸው መጣ። ሁሉ ስላቸው ሆኑ። ናችሁ ስለን ሊያረጋል። አሜን። የዚህ ምድር ጫው ናችሁ ስለን ነን። በቃ ከኛ የሚጠበቀው ናችሁ የተባልን ነን። ኦኬ ናችሁ የተባልነውን የምንሆነው ወይም ደግሞ እንደተባልነው መሆናችንን የሚያረጋግጠው መንፈስ ቅዱስ። መንፈስ ቅዱስ በሰዎች ውስጥ በሚመጣበት ጊዜ የተባልነውን ነው የሚያሳስበን። ጌታ ኢየሱስ ምን አለ? የእውነት መንፈስ የሆነው ወደ እሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ ከእኔ የሰማውን ሁሉ ይነግራቸዋል፣ ያሳስባቸዋል ብሎ እርሱ ያን ሁሉ እንድትሆኑም እንድታውቁም እንድትረዱም ያሳስባቸዋል፣ ያሳውቃቸዋል የሚል ቃል አለ። መንፈስ ቅዱስ እስካልመጣ ድረስ ናቸው የተባሉት ነው። ለምሳሌ እናንተ የዚህ ዓለም ሐዋርያት ናችሁ አላቸው። ከሞት በኋላ አይደለም ያለው፣ እያለ ነበር ያለው። እንደማይሆኑ ገባቸው፣ መሆን አቃታቸው። 3 ጊዜም እስኪክዱ ድረስ ሄዱ። ዋይ ከተባለ ኢየሱስ ክርስቶስ ገና ስላልከበረ መንፈስ ቅዱስ አልወረደም ነበር። መንፈስ ቅዱስ ከመጣ በኋላ ጴጥሮስ በገረድ ፊት 3 ጊዜ ካዳውንም ኢየሱስን እየተራገመ የሸሸውን ኢየሱስን በሾንጎ ፊት ቆሞ በገረድ ፊት የካዳውን ኢየሱስን በአገሩ ሾንጎ ገዳይ በቃ ይሙት ካሉ ማድረግ የሚችሉ ሰዎች ፊት ቆሞ ጴጥሮስም በመንፈስ ቅዱስ ተሞላና ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን አድርጎ ከሙታን አስነሳው። እኛ ደግሞ ስለዚህ ሰው ስናስባለን ይህ ሰው እንዴት ዳነ እንደሆነ ስንመረምር በዚያ በክርስቶስ ኢየሱስ ስም ይህ ሰው ዳና ሆኗል። አያችሁ፣ በመንፈስ ተሞልቶ very important ናችሁ የተባልነውን መሆን የምንችለው እሱ ከኛ ጋር ካልሆነስ የኳሱን ጨዋታ ሌላ ሰው ነው የሚተው። እኛ ምን እንሆናለን? አጫምጭ አስገባ ግባ ሩጣው እንላለን። ለሜዳ ተጠርተን ለእይታ የተመረጥን እንመስላለን። very important መንፈስ ቅዱስ በእናንተ ላይ በወረዳ ጊዜ ኃይልን ትቀበላላችሁ። አሜን። ያካፈልኩ ያለሁት በየሳምንቱ ሐሙስ ላይ ስለ መንፈስ ቅዱስ ነው። መንፈስ ቅዱስ ቅባት ወይም እሳት የመነካት አስፈላጊነት ሃሌሉያ አሜን 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 ናችሁ የተባልነው በቃ ሲለካን ነው
ካልተነካ እሳት ሳይነካ ጭጭጭ ማለት አትችልም። መንፈስ ቅዱስ ካልነካ የእግዚአብሔር ልጅ ነህ። ግን በሆነ ቦታ ላይ ዳና ላይ በሆነ ቦታ ላይ ሶስቴ ትክዳለህ። ሶስቴ ብቻ አይደለም 80 ጊዜም ሊያስክድ ይችላል። አንድ ትረስት ማድረግ የማንችለው ነገር ምንድነው? በራስ መተማመን የሚባል ነገር አያዋጣም። ገብቶች አይደለም? ሴልፍ ኮንፊደንስ በእግዚአብሔር ዓለም ላይ አይሰራም። በእግዚአብሔር መታመን ያዋጣል። ሴልፍ ኮንፊደንስ የምትለው ዓለም ነች። ሴልፍ ኮንፊደንስ ጥሩ ነው። ሴልፍ ኮንፊደንሳችን ግን ቤዝ ማድረግ ያለበት በእኛ ውስጥ ያለውን በማመን የተካፈልነውን በማወቅ ምን አለኝ በእኔ ውስጥ የማን ልጅ ነኝ እኔ? ቃሉ ስለ እኔ ምን ይላል? እኔ በእግዚአብሔር ዓለም ላይ ማን ነኝ? ልጅነቴ እስከ ምንድን ነው? ይህ ነገር በጣም ያስፈልጋል። ይህንን መንፈሳዊነትን በሕይወታችን ላይ እንድንረዳ የሚረዳን መንፈስ ቅዱስ ነው። መንፈስ ቅዱስ ቅባት ወይም እሳት የመነካት አስፈላጊነትን ዛሬ 15 አንዳንድ ነገር አስተላል ሰፋ ያለ ትምህርት ነው እየተማርን ያለ ነው። ለእግዚአብሔር ክብር ብቻ መጠቀሚያ እንድንሆን ይለየናል የሚለውን በስፋት አይተናል። መንፈስ ቅዱስ እሳት ወይም ቅባት ሲነካን አስፈላጊነቱ ቬሪ ቬሪ ኢምፖርታንት ለእግዚአብሔርና ለእግዚአብሔር ለክብሩና ለክብሩ ብቻ ሰው አድርጎ የፈጠረን እግዚአብሔር መንፈሱን ሊያሳድርብን ነው። ጌታ ይባረክ። እግዚአብሔር እስካሁን ድረስ የልብስ ማሽን የለውም፣ ፋብሪካም አልሰራም። ሰውን እንደፈጠረ ክብር ብቻ ነው ያለበሳቸው። እየሰማችሁ ነው? አዳምና ሔዋንን ሰራ እንዳለ ነው ያመጣው። ግን አንድ ነገር ያውቃል። እግዚአብሔር ያለበሰው ነገር ዘላለማዊ ነው። ወልቆ ተቸገረው እንጂ በዘመናት መካከል ማፈር፣ መጨነቅ፣ መፍራት፣ ሼም የሚባል ነገር የሌላ ዓለም ነበር የተፈጠረው። እሱ በላይ ነው የነበረ ጊዜ። ስለዚህ መንፈስ ቅዱስ ለእግዚአብሔር ክብር ብቻ ነው የሚለኝ። ይህን መጽሐፍ ቅዱስ ለታላችሁ ሰው ሁሉ ኃጢአትን ሰርተዋል አይደለም ነው? ሮሜ ምዕራፍ 3 ቁጥር 3 ላይ ሰው ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎድሏቸዋል የሚል ቃል አለ። ጎደላቸው የሚለው ነገር ከባድ ነው። በዚህ ቤተክርስቲያን በተለያየ በዚህ በኦንላይን ላይ ያላችሁ ቅዱሳን እህቶችና ወንድሞቼ ጎደላቸው ማለት ቀነሳም ሊሆን ይችላል። ይሄ ጎደላቸው ብለው ነገር ተለያቸው። በብሉይ ኪዳን ሂሳብ የእግዚአብሔር መንፈስ ከነሱ ከሄደ በኋላ ተለያቸው። ጉድለት ትንሽ አለ የሚያስብል ነው፣ ግን ትንሽም ሳይኖር ኮምፕሊት ነው የሄደባቸው። ስለሌላቸው ነው ቅጥል የሰሩት። ስለሌላቸው ነው አንዱ አንዱን ያፈረው። ስለሌላቸው ነው ከእግዚአብሔር የራቁት። መንፈስ ትንሽም ካለማ ያግዛል። ያን ያልነበር የራቃቸው፣ ነገር ግን በክርስቶስ መጥተዋል። ሙሉ ክብር መጥተዋል። እስኪ አሜን በሉ ባካችሁ። አሜን ሃሌሉያ። አንዳንድ ጊዜ በእግዚአብሔር ቃል ውስጥ ያለው እውነት ማወቅ ነው። እግዚአብሔር በክብር ውስጥ እንዳሉ ገነትን እንዲያበጁ፣ እንዲሰሩ፣ እንዲቆጠቁጡ፣ ውሃ እንዲያጠጡ ከነ ስራ ነው የፈጠራቸው። ከገነት ውጭ ያለው ስራ ነው ኃጢአት። ጥራ ግራ ወዚህ ተረገመች መሬት እሾህ ማመከል አለባት ብሎ ያላትን ነው መጥፎ ቦታ። እነሱ ግን የነበሩበት ቦታ ልነግራችሁ የሚፈልገው ከክብር ጋር ያለ ስራ። አሜን ነው። እግዚአብሔር የሰራውን ተክቶ መስራት። ገነትን የተከለ ማን ነው? እግዚአብሔር። የተተከለውን ገነት የሚያለማው ማን ነው? አዳምና ሔዋን። ከምን ጋር? ከክብር ጋር። እግዚአብሔር የሰራውን ነገር አስቀጣዮች እነሱ ነበር፣ በመንፈስ ኮኔክሽን። ክብር ከሄዳቸው በኋላ የእግዚአብሔር ስራ መስራት ስለማይችሉ ነው። የእግዚአብሔር ስራ ለመስራት እግዚአብሔር የሚሰራውን የሚሰራ ምን አይነት ሰው እንደሆነ ታውቃላችሁ? መንፈስ ያለው ሰው። እስኪ ጮኩላችሁ መንፈስ ያለው ሰው በሉ እስኪ። ሃሌሉያ። ሁለተኛ ላይ ዛሬ ባለፈው በሰኞ ክላስ ላይ ትንሽ አስገብቻለሁና ከዛ ክላስ ጋር የሚገናኝ ትንሽ ነገር ስላለ መለኮታዊ የሆነውን የእግዚአብሔርን ድምፅ የምንሰማበት ልዩ ልዩ የጸጋ ስጦታዎችን በውስጣችን ያኖራል። በእግዚአብሔር መንፈስ ስንነካ ድምፅ የሚባል ዓለም ውስጥ እንገባለን ብለን እያነሳን ነበር። ሐዋርያ ጳውሎስ ስለ መንፈሳዊ ነገር እንድታውቁ ይወዳለሁ አለ። አንደኛ ቆሮንቶስ ምዕራፍ 12 ላይ ወንድሞች ሆይ ስለ መንፈሳዊ ነገር እንድታውቁ ይወዳለሁ ስልታላችሁ። ደስ አይልም? ሰው ብዙ ነገር እዛ ቦታ ቢጋብዝ ይወዳለሁ፣ የሆነ ነገር ባሳይ ይወዳለሁ ከሚባል በላይ ጳውሎስ ወዴት ነው ያተኮራቸው? ይወዳለሁ ምን? መንፈሳዊ ነገር ብታውቁ አለ። ከዛ ቀጥሎ የእግዚአብሔር መንፈስ አንድ ነው፣ ስጦታው ግን
ልዩ ልዩ ነው። ጌታ አንድ ነው። አገልግሎት ልዩ ልዩ ነው። እግዚአብሔር አብ አንድ ነው። አሰራር ልዩ ልዩ ነው ብሎ መንፈስን መግለጥ ለእያንዳንዱ ለጥቂት ይሰጠዋል የሚለው ቀጠለና አሁን እንዲህ ብሎ ቀጠለ። ለአንዱም ትንቢትን ይሰጣል። ያ መንፈስ ለአንዱ መንፈስ ትንቢትን ይሰጣል። ከዛስ ለአንዱም መናፍስት መለያትን፣ ለአንዱም በልዩ አይነት ልሳን መናገርን፣ ለአንዱም በልሳኖች የተናገረው መተርጎምን ይሰጠዋል። ይህንን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርገዋል። ደስ አይልም? እኔ እያካፈለ የሚል ነገር ደስ ይለኛል። ማያልቅበት ጎተራ አለ። ያ አንዱ መንፈስ እዚህ ቤተክርስቲያን ስንትም ብትኖሩ የመጀመሪያ ቤተክርስቲያን በነበረ ጊዜ መንፈስ ሲወርድ 120ዎች ነበሩ። በሁላቸውም ላይ የተከፋፈሉ የእሳት ልሳን በጭንቅላታቸው ላይ ተቀመጠ ይላል። ሊትራሊ በአይን የሚታይ ነበር። አንዱ በአንዱ ላይ ያለው ያይ እንዴ ልጅ እንደዚህ ምስጋና ምንድነው? በጭንቅላት ላይ እሳት አለ። እሱም ደግሞ ዞር ብሎ ሲያይ ኧረ ባንዴ ብላ አለ ቀጠል ኧረ ባንዴ ብላ። ሁሉም ሲታይ እሳት የሌለ ሰው የለም። ቪዲዮ የሚቀርጽ ሰው የለም። እንዲህ አድርጎ የእንትናን እሳት ለካ በሁሉ ላይ አለ። እሳት መታየት ብቻ ነው መሰላችሁ። እዚህ ብቻ ገባ ወደ ውስጥ መንፈስም ሞላቸው ይላል። ጮክ ብላችሁ አሜን በሉ። የተቀመጠው መንፈስ እያንዳንዱ ውስጥ ገባና ያ መንፈስ ሞላቸው። ሞላቸው ብቻ መሰላችሁ? ሞላቸውና መንፈስም እንደሰጣቸው በልዩ ልዩ ልሳን መናገር ጀመር። እሰይ 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 እሰይ። ይኸውላችሁ የሆነ ድራማ ሰርቶ ሊሄድ ያልመጣ ሊሞላን የመጣ በእሳት መልክ የመጣ ዛሬም የሚያናግር መንፈስ 120ዎቹ የተናገሩትን ቃል በአንድ ቃል አይሁዶች ገለጹ። በእኛ በገዛ ቋንቋችን የእግዚአብሔርን ድንቅ ሥራ ይናገራሉ። የ120 ቋንቋ ንግግር መናገር ማለት ገበያ ማለት። አሁን እዚህ ያለን ሰዎች በሙሉ ብንናገር አንደማመጥም፣ እያወራን ነው። ግልጽ ነው። እስኪ ሁላችንም አሁን አላስብላችሁም እንጂ ይህነትም ብላችሁ በቃ በልባችሁ ያለው ብታወሩ አረፍተ ነገር አይኖረውም ለሰው። የእያንዳንዱ ንግግር አንዱ ቆይ እስኪ ዝም በል የሚል የለም። ሁሉም ትንቢት ተናጋሪ ነው። ሁሉም ያወራል። የድምፁ ግዝፈት ከቤቱ ጢሶ ወጣ። ከተማ ላይ በኢየሩሳሌም ከተማ ውስጥ ከተለያየ ሀገር መጥተው በዓል የሚያደርጉ ሰዎች ጆሮ ገባ። ጆሮ ውስጥ ሲገባ በሙሉ ሰው ተንጋግቶ ወደዛ መጣ። መጽሐፉ ለዚህ ነው በታላቁ በዓል ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ ጮኸ የሚለው። ይህንንም ሊቀበሉ ስላለው መንፈስ ተናገር ነው የምለው። የሚያምንብን ቢኖር መጽሐፍ እንዳለ ከሆዱ ምን ይፈልቃል? የሕይወት ውሃ ወንዝ ይፈልቃል ብሎ ጮኸ። እዛን ቀን ሰው በዓመት አንዴ በኢየሩሳሌም ከተማ ላይ ወደ ጠጅ እየጠጣ እነኚህ የልማድ ጋኖች የሚባለው አለ አይደለም? የቆየ በጣም ከባድ ጠጅ ደስታ ነው፣ ፍሽታ የሚደረግበት ነው። በዛ ጤም ያለውን ህዝብ የጆሮ አይሮን ቀይሮ ወደ አቅጣጫ የሚያስቀይር አንድ ድምፅ ተሰምቶ ያልታወቀ ድምፅ ጴንጤቆስጤ በሚባል ቀን ሰማይን ቀዶ መጣ። ሃሌሉያ! ቤተ መቅደስ ላይ አካባቢ ላይ ከተማ ላይ ሰው በጠጅ እየሰከረ ነው። በወይነ ጠጅ አትስከሩ፣ መንፈስ ይሙላባችሁ። በአንድ በተቆለፈ ቤቱ ሰንበዲ ይጮሃል። 120ዎቹ ሰው ሁሉ በመስኮት ገጥሞ ሰው ሁሉ አጠገብ ሆኖ ሲሰማ ከ3000 ሰው በላይ ጆሮ ከገባ። ሁለት ጉዱን ተከፈለ። ብዙዋኑ እንዲያ እንጃ 14 አገር ቋንቋ ተናገሩ በአንድ የገሊላ ሰዎች። እንጃ ምን ነው እንጃ ብትዋንተ ደግሞ እንዴት ነው እነኚህ ሰዎች ቋንቋችንን አይችሉም? እናስ ያደርጉ ለካ እነኚህ የገሊላ ሰዎች ናቸው። ኢንተርናሽናል ላንጉጅ ማውላት ጀመሩ። ደግሞ እየተንተባተቡ አይደለም፣ በጣም በቀለጠፈ ንግግር ነው የሚናገሩት። አረብኛ፣ ስዋሂልኛ፣ እንግሊዝኛ፣ አፍሪካኛ የተለያየ ቋንቋ ለቀቀባቸው። ሰማይ እናንተ ወረደ። አሜን። ለካ አንዳንዱ አረብኛ ይሰማል፣ አንዳንዱ ግዕዝኛ ይሰማል፣ አንዳንዱ
የሆነ ነገር ቋንቋ ሰማ ለካ በብዙ ጩኸት መካከል እያንዳንዱ ጆሮ ውስጥ መንፈስ ቅዱስ እየሰጣቸው በገዛ ቋንቋችን ይሰስነ አሜን ማካራባችን አሰ መንፈስ ቅዱስ ይወዳሃል አሜን ገበያ ሁሉ እያወራ ኢንተርፕሬት ያደርጋል እኔ ግን በጣም የገረመኝ እየገባቸው ቢያወሩ አንድ ነገር ነው እየገባቸው አይደለም የሚሉት ነገር አያውቁትም እሱ ግን ሊያደርግ ያለውን ያውቃል አሜን አጠገብ ያለው ሰው ታቦላ እንጂ ታቦላ እሱ ሄዶ ይሰራል በሉ ባካችሁ ያወራሉ ከተማው ቀለጠ ገና ማለዳ 3 ሰዓት ጥቂቶቹ ይሄማ ታን የአንዳንድ ሰው የሌለ ማይገናኝ ውሸት ያወራል ምን አዋሽ ወይነ ጠጅ ጠጥተው ነው ወይነ ጠጅ ቋንቋም ያናገር ቢሆን ሁሉም ሰው መናገር ነው ቢጠጣም ይችላል የሆነ ቋንቋም ያናገር ሌላቸው ፈለጋባቸው አይደል ወይነ ጠጅ ጠጥተው ጉሽ ወይነ ጠጅ ጠጥተው ነው እንደዚህ ቋንቋ ያወቁት አይነታል ጴጥሮስን ነሸጠው የመጀመሪያው ጥሩ ነው የአምላካችንን ድንቅ ሥራ እየተናገሩ ሲል ጴጥሮስ ምን ይመላላል ቀጠለ ማጋራ ማዲያ ድንቅ ሥራ ከሆነ ቀጥላለሁ ድንቅ ሥራ ላሉት ሰዎች ምላሽ አልሰጣቸው መንፈስ ቅዱስ አግሬሲቭ የሚሆን ነው ሲነካ ይገለጣል ሃሌሉያ አጠገባቸው ያለው ሰው በአንተ ላይ የተቀመጠ እሳት ይገለጣል ለስካለ እግዚአብሔር ሲነካ መንፈስ ቅዱስ ኦቨርቴክ ነው የሚያደርገው ምን አደረገ ወይኔ ጠጅ ጉሽ ጠጥተው ነው ምናምን ሲሉ ጴጥሮስ ብድግ አይልም 11 ከሱ ገና ጠዋት 3 ሰዓት ነው በኢየሩሳሌም መጣችሁ የምትሰግዱ አይሁዶች የመጽሐፉ ባለቤቶች መጽሐፉ በነብዩ ኢዮኤል ምዕራፍ 2:28 ላይ ነብዩ እንደተነበየ በመጨረሻው ዘመን በወንድና ሴት ልጆች ላይ ከመንፈሴ አፈሳለሁ ያለው የተስፋ ቃል ዛሬ ወረደ አሜን አንተንም አንሰከርንም መንፈስ ነው አለ አሜን መጽሐፉን ተነተነላቸው አፈሳለሁ ያለው ነው የፈሰሰው አለ ይናገራል ያሉት ነው የሚናገረው አለ ተናገረ ኢየሱስ እንዴት እንደገደሉ እንዴት እንደተነሳ ተናገረና የሶስት ሺህ ሰዎች ልብ ተነካ ደስ አይልም መንፈስ ቅዱስ ገላግለ እኮ አሜን እስኪ አሜን በሉ ባካችሁ ግልግል 3000 ሰዎች ሲነኩ ወንድሞቼ ሆይ አሉ ጴጥሮስንና ጓደኞቹን ወንድሞቼ ሆይ እንግዲህ እኛ ምን እናድርግ አሉ ይላል ጴጥሮስ ዘና ብሎ አሁን የነፍሳ ጥሪ ሰዓት ነው መንፈስ ቅዱስ በጨረሳ ነገር ላይ ድካም የለም አሜን አጠገባቸው ያለው ሰው ቀሪ ዘመኔ የመሰብሰብ ይሆናል ማለት ነው ቀሪ ዘመኔ መንፈስ ቅዱስ የጨረሰው መሰብሰብ ይቻላል ማለት ነው አያችሁ ጴጥሮስ ቷ አርጎ ከሰጣ በኋላ በሙሉ ነው ያገኛቸው 3000 ሰው በአንድ ነው ልቡ ተነከና እንግዲህ ወንድሞቼ ሆይ ምን እናደርግ ስለው በጌታ በኢየሱስ ክርስቶስ ስም ተነሱና ተጠመቁ ንስያ ግቡ ኃጢአታችሁ ይሰራይላችኋል መንፈስ ቅዱስ ለእናንተ ለልጆቻችሁ ገና ጌታ አምላካችን ለሚጠራ በሩቅ ላሉት ነው ግቡ ተጠመቁ እኛ ላይ የመጣው በእናንተ ላይ ይመጣል አሜን ደስ አይልም እግዚአብሔር ዘንድሮ በእኛ ላይ ብቻ አይደለም የሚመጣው ገና የምንነካው አሜን ገና የምንነካ በየቦታ አለ ፌዘኛ አለ ይነካል ነገረኛ አለ ይነካል በሆነ ቦታ ላይ የሆነ ነገር ያጠገባል እንዴ ድምጽ ያገኛቸዋል አሜን እጃችሁ ዘርግታችሁ እስኪ መንፈስ ቅዱስ ማለት ነው መንፈስ ቅዱስ በየበረሃ በየጫካ በየስትሬቱ የቆሙትን ሰብስባቸው አሜን እግዚአብሔር ኪንግዶም ወደ እግዚአብሔር መንግስት ለእግዚአብሔር ዘላለም ህይወት አሜን ሆነና መንፈስ ቅዱስ ተራራር ያለ ነገር ልንገራችሁ መንፈስ ቅዱስ በዚህ ቦታ እየሰመነው ነው በአንዳንድ ሴቶች በአንዳንድ ወንዶች አሰራሩ ልዩ ነው ሂልም በሚመስል ጸሎት በሚመስል ጥቅስ በሚመስል እያበዛ ገና አይን ሊከፍት ነው አሜን ግን አንድ ነገር አለ እዚህ ቤት ድምጽ አለ አሜን አረ እዚህ ቤት የአብ ድምጽ አለ አሜን አሰራር ልዩ ነው እየሰራ ግን አለ አሜን በምኑ በመንፈሱ ለክብሩ እየለየ መለያት ብቻ ሳይሆን በተለዩለት ላይ ድምጽን እየለየ አሜን
እያካፈለ ይሰጣል የሚለው እንዳትረሱ። you are the one ከሚቀበሉት አንዱ እኔ ነኝ፣ አንዱ አንተ ነህ፣ አንዱ አንቺ እኛ ነን። እስኪ እኔ ተቀባይ ነኝ ብሎ ማካቸዋል። መንፈስ ቅዱስ በወረዳ ጊዜ ይህን እንደሚያደርግ ዛሬ ባለፈው ሰኞ ቀን መስማት አንስተናል። ዛሬ ትንሽ አንድ ሀሳብ ላይ ብዬ ላጠቃለን። በተለይ ዛሬ ለምስጋና ነው ሞር የመጣ ነው። በውስጣችን ወይም በህይወታችን በፍጹም ያልተለመዳል። በውስጣችን ወይም በህይወታችን በፍጹም ያልተለመዳና ከምድር የማይገኙ አዳዲስ መንፈሳዊ ባህሪያቶች እንዲገለጡ ያደርጋል። ደግመዋለሁ። መንፈስ ቅዱስ ማለት ነው። ቅባቱ ሲነካል፣ እሳቱ ሲነካል ምን ያደርጋል? በውስጣችን ወይም በህይወታችን በፍጹም ያልተለመዱና ከምድር የማይገኙ ከየትኛው ኢንቫይሮንመንት ከየትኛውም ሰው ጋር ውሎ አድሮ የማይደረጉ መቀበል አዳዲስ መንፈሳዊ ባህሪያቶች እንዲገለጡ ያደርጋል። ከአንድ ሰው ጋር ስትኖሩ የምትካፈሉት ሰዋዊ ባህሪ ነው። ከአንድ ነጋዴ ጋር ስትኖሩ የነጋዴ ጥበብ ነው የምትካፈሉት። ከአንድ ገበሬ ጋር ከዋላችሁ፣ ከአንድ ሰራተኛ ጋር ከዋላችሁ የስራውን ጥበብ ነው። ከአንድ አናጺ ጋር ከዋላችሁ የአናጺነትን ጥበብ ትካፈላላችሁ። ምክንያቱም ውሎ ነው የምትጋባቢ በየሰፈሩ ያለው ነው። መንፈስ ቅዱስ ሲመጣ ግን በየትኛው መንደር ሌላ ነው። ከታች ከሰፈር አይደለም። በህይወት ዘመን ከዛሬ ከአባት ይሄ ነገር በአባቱም ነበረ እናቷም እንደዚህ ነበረች የማይባል ከጎሳ ከመንደር ያልመጣ ይሄ በነጮች ያለ ነው የማይባል ይሄ የኢትዮጵያውያን ካራክተር ነው የማይባል ነገር ግን ከግንዱ የሚወጣ ከመንፈሳዊ ዓለም የሚሰጥ አንዳንድ ምልክቶች ከኛ ውስጥ ይወጣል። ተኩላችሁ አሜን ባሉ። ሰው መንፈስ ቅዱስ ሲወጡ ሲነካ አዳዲስ ልምምዶች በህይወታችን ውስጥ ድንገት ይመጣሉ። ይህን ከእግዚአብሔር ቃል ስና ገላትያ ምዕራፍ 5:16 ምን እንደምን ቃል ታላችሁ? ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ መንፈስም በሥጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከዚህ በታች ከሕግ በታች አይደላችሁ። እጅግ በምድር ላይ ረጅም ዘመን ከቆየው መንፈሳዊ ዓለም ውስጥ አንዱ ሕግ ነው። ግልጽ ነው። የሕግ ዘመን በጣም ረጅም ዘመን ከሙሴ ዘመን ጀምሮ እስከ ኢየሱስ ክርስቶስ በጣም እጅግ ብዙ ጊዜ ቆይቷል በምድር ላይ። ነገር ግን ኢየሱስ ከመጣ በኋላ ሌላ ሕግ ነው የመጣው። በመንፈስ የመመራት ሕግ መጥቷል። አሜን። የገባው ሰው ካለ አሜን ይበለኛል። ስለዚህ ምንድነው አለው ገላትያ ላይ ጳውሎስ እንግዲህ እላለሁ በመንፈስ ተመላለሱ ብሎ ቀረድ ብሎ መንፈስ በሥጋ ላይ ሥጋም በመንፈስ ላይ ይቃዋወማል፣ ይመኛል። ስለዚህ የምትወዱትን ልታደርጉ አትችሉም ነው ብሎ አስምሩት። ቀና ብላችሁ ስሙኛው። አትችሉም ምን የምትወዱት ነገር ካራክተሪን አታክ ያደርጋል። በምን ካልሆናችሁ? በመንፈስ ካልሆናችሁ በእናንተ ውስጥ ያለው በባህሪ መልካምነት ያ መልካምነት ሆኖ ወደፊት አይሄድም። የሆነ ወቅት መልካም ሰው የሆነ ጊዜ ግን አታክ ይደረግባል። መንፈስ ሲመጣ ግን ስጋዊ ካራክተርን ወደ ታች ዶሜን አድርጎ መንፈሳዊነትን ወደ ላይ ከፍ ያደርጋል። ለምን እንደሆነ ታውቃላችሁ? ሁለት የማይስማማ በአንድ ማንነት ውስጥ የሚኖር ነው። ነገር ግን እኛ ውስጣችን ለምናፍቀው ነገር አለ፣ የመንፈስን ፍሬ ማፍራት። ነገር ግን የመንፈስን ፍሬ እንዳናፈራ መንፈስን የሚቃወም በስጋ ካራክተር አለ፣ ከኛ ጋር የለመደ ረጅም ጊዜ የቆየ። ምንድነው ታዲያ ጳውሎስ እየመከረ ያለው? በመንፈስ ተመላለሱ። ከመንፈስ ጋር ያላችሁ ሪሌሽንሽፕ በጣም ከጠበቃ እሳት በእናንተ ላይ ከመጣ በኃይል ውስጥ እየገባችሁ ስትሄዱ የበላይነቱን የሚይዘው ማን ነው? መንፈስ ቅዱስ። ከዛስ በመንፈስ ሆናችሁ የምትወዱትን ሁሉ ታደርጋላችሁ። በመንፈስ ሆናችሁ የምትወዱት ነገር ሁሉ የማን ፈቃድ ነው?
የእግዚአብሔር አብ ፈቃድ ነው። መንፈሳዊ ዓለም ላይ ሆነን መንፈሳዊ ነገርን ሳናደርግ ከመኖር ሕይወት ወጥተን የማድረግን ሕይወት እንኖራለን። ደስ ሲል ከነኛ ውስጥ በምድር ላይ ከሰው ተገልጦ ከሰው የማይገለጡ በምድር ላይ 4 አይነት ፍቅሮች አሉ። የባልና የሚስት ፍቅር፣ የጓደኛሞች ፍቅር፣ የእጮኛሞች ፍቅር አለ አይደለ? ከዛ ደግሞ የእግዚአብሔር ፍቅር የሚባለው ጋድሪ ወይም ደግሞ አንኮንዲሽናል ፍቅር የሚባለው አጋፔ የሚባለው አለ። በምድር ላይ ሰው ፍቅር አለው፣ ግን ነገር ግን እግዚአብሔራዊ ፍቅር ይለያል። የቤተሰብ ፍቅር አለው፣ የእናትና የአባት የልጆች ፍቅር አለ ፍቅር ነው እሱ ራሱ፣ ግን የእግዚአብሔር ፍቅር ማለት አይደለም። ከመንፈስ ቅዱስ ያገኘነው ፍቅር አይደለም። አገራዊ ፍቅር አለ፣ አገር የምንወድበት ፍቅር አለ። የሆነ ሰው ጋር ያለን ሪሌሽንሽፕ በጣም ጥሩ ነገር ሲሆን ያለ ባልና ሚስት ያላቸው ፍቅር አለ። ኢሮስ፣ አጋፔ የተባሉ የተለያየ ስም የሚሰጣቸው አለ። ነገር ግን ይሄ ፍቅር ለየት የሚል ነው። እሱም የእግዚአብሔር ፍቅር ከምን የሚገኝ? ከመንፈስ ቅዱስ። መንፈስ ቅዱስ በእኛ ላይ ሲመጣ ከየትኛውም ያልቀደነውን አዲስ ባህሪ ይገልጣል። እስኪ አሜን በሉ። አንደኛ ማለት ገላትያ ምዕራፍ 5:22 አንብቤ ላጠቃልል እንጸልይና እንጨርሳለን። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደነዚህ ያሉትን የሚከለክል ሕግ የለም። የክርስቶስ የሆኑቱ ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ብሎ ይዘጋል። ይሄ አይነት ካራክተር ከደምና ከሥጋ የፈለቀ ሳይሆን ከመንፈስ ቅዱስ የሚሰጥ ስፔሻል የሆነ ድንቅ ባህሪያት እግዚአብሔር ባልተለመደ በእኛ በቤተሰብ ውስጥ የሌለ እንግዳ በረከት ይባርካል። እስኪ አሜን በሉ። አንዳንድ ጊዜ እኔ በቤት እንትኑ ያስቸግረኛል ምናምን የምንላቸው ነገሮች አሉ። አዎ ስለተወለድን ነው። ከዛ አዎ ስለተጋበብን ነው። አሁን ግን የሚጋበብን ወዳጅ መጥቷል። መንፈስ ቅዱስ መንፈስ ቅዱስ በእናንተ ላይ በወረዳ ጊዜ ሃሌሉያ፣ ያ ጊዜ ምን ያደርጋል? አዲስ ሆኖ የማይታወቅ ባህሪ በእኛ ላይ ብቅ ማለት ይጀምራል። እንትን ጋር መዋል ከጀመረ በኋላ ባህሪው ተበላሸ፣ ባህሪውን ቀየረ እንደሚባለው አሁን ግን ሌላ ይባላል። ከመንፈስ ቅዱስ ጋር መሆን ከጀመርን ጊዜ የዛ መንፈስ በላችን ላይ ከመጣ ጊዜ አድርገን የማናውቀው ማንችለው ያለመድነው አዳዲስ ብቃቶች ይገለጣሉ። የፍቅር ሕይወት፣ የደስተኝነት መንፈስ፣ ሃሌሉያ፣ የሰላም መንፈስ እንደ ወንዝ የሚፈልቅ ትዕግስተኛ፣ ቸርነት፣ ሰጪነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት እያንዳንዳቸው ተንትናችሁ ብዙ ድምፅ አላቸው። እነኚህ ከምን ይወጣል? ከምን ይሰጣል? ከመንፈስ ቅዱስ የሚሰጡ በእኛው ገብቶ የሚያፈራ የእግዚአብሔር የመንፈስ ቅዱስ ካራክተሮች ናቸው። እነዚህን የሚያደርግ ይህን ብሎ መጨረሻ ላይ እንደነዚህ ያሉትን የሚከለክል ሕግ የለም። የክርስቶስ የሆኑት ሥጋ ክፉ መሸቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ብሎ አራት ነገር ዛሬ ስለ መንፈስ ቅዱስ እየተካፈልን ይህን ነገር ደጋግመን ከቸርቹ ውስጥ እዚህ ከእንግዳውን ፋሚሊ ውስጥ ሆናችሁ ያላችሁ ኦንላይን ላይ ያለን የተለያየ ቦታ አለን። እግዚአብሔር በእኛ ፍሬ ሊያፈራ ይፈልጋል። ለዚህ ደግሞ የሰጠን ኦንሊ ዌይ የአዲስ ኪዳኑ ክርስቶስ ከሄደ በኋላ የተላከልን መንፈስ ቅዱስ ነው። ለምን እንደሆነ ታውቃላችሁ? አማኞች ፍሬ እንዲያፈሩ የተሰጠ ኃይል ነው። ሌላ ኃይል እኛው ስላለ የሥጋ ኃይል ስላለ የሥጋ ፍሬ ስላለ የመንፈስ ፍሬ እንድናፈራ ኦንሊ በመንፈስ ቅዱስ ኃይል ቁጥጥር ስር ውስጥ መግባት አለብን። ደግሜ ማለት የሚፈልገው ሥጋ መንፈስ ሥጋ ምን ያደርጋል? ይቃወማል። የምትወዱትን ልታደርጉ አትችሉም ተብሎ አጠገባችሁ ያለውን ሰው እግዚአብሔር ችሎታውን ቀይሮ ይሰጣል። ወስካለ
መንፈስ ቅዱስ ያግዛል በሉ። ስጋ ለመንፈስ ይገዛል በሉ። ስጋ ለመንፈስ ቅዱስ ይገዛል በሉ። መንፈስ የበላይነቱን ይይዛል በሉ። በጌታ በኢየሱስም ይሄ ቃል ተፈጸመ። አሜን። ይሄ ቃል ፍሬ አፈራ። ይሄ ቃል ኃይል ሆነ። በኢየሱስ ስም አልችልም፣ ስጋ ለብሻለሁ፣ ሳውዝ አፍሪካ ነኝ፣ ኢትዮጵያ ነኝ፣ ወንድ ነኝ፣ ሴት ነኝ፣ አልተማርኩም፣ የሆነ ነገር በእኛ ላይ የተጫነ የተገለበጠ ይሆናል። አሜን። ካደረብን ይችላል፣ በእኛ አድሮ አቅምን ይሰጣል። ቃሉን ጌታ ይባርክልን። እግዚአብሔር ይመስገን። ተባርኩ። በዚህ ይህን ያህል ጊዜ ጌታ ሰጥቶናል። መስሎናል። ተባረኩ።